ሰላም ዩናይትዳውያን እንዴት ናችሁ? ተወዳጆች በመላው ዓለም ያላችሁ የዩናይትድ ቤተሰቦች ትላንት ሲዝናችንን በአማረ መልኩ አጠናቀናል። በድል ትላንት ጨዋታችንን ጨርሰናል። የፕሪሚየር ሊጉን እና ፕሪሚየር ሊጉን በድጋሚ ለመመልከት ጥቂት ወራት መጠበቅ ይኖርብናል። ቤተሰቦቻችን ግን ትላንት ከጨዋታው በላይ አነጋጋሪ የሆነው የማንቸስተር ዩናይትድ ማሸነፍ ሳይሆን የብሩኖ ፈርናንዴዝ ሪከርድ መስበር ነበርና እንደው ትላንት ጥሩ ተመኝተንለታል። ይሄ ነገር እንዲሳካለት ስጋት ነበረኝ እኔ ከዩናይትድ የአማካይ ክፍል መሳሳት ጋር በተያዘ ካሳቤሮ ስለሌለ ትላንት ኩኛም አልነበረም። ስለዚህ ምናልባት ብሩኖ ሊቸገር ይችላል የሚል እንደው ስጋት ቢኖረኝም ግን እድሜ ለሌሎች ተጫዋቾቻችን እና ጥሩ እንቅስቃሴ ጥሩ ብቃት አሳይተው በተለይ ዶርጉ እንግዲህ ይህን ኳስ ገጭቶለት ወደ ሪከርዱን መስመር እንዲያመራ አስችሎታል ማለት ነው። ግን የሚያስገርመው ያልተወራለት ብሩኖ ፈርናንዴስ በትላንትናው ቀን ብቻ የተጋራቸው ሌሎች 4 ትልልቅ ሪከርዶች እንዳሉ ታውቃላችሁ ቤተሰቦቻችን። እሱ ምንድን ናቸው የሚለውን በደንብ ነግራችኋለሁ። ከዛ ውጪ የፒኤፍኤ ፕላየር ኦፍ ዘ የር ለመባል ብሩኖ ፈርናንዴዝ 80 በመቶ በላይ ተጫዋቹ ዕድል እንዳለው እየተገለጸ ነው የሚገኘው። ዲክላን ራይስን በደንብ እየመራ ነው። ራይስ 19 በመቶ ብቻ የተጫዋቾች የዓመቱ ምርጥ ተጫዋች የሚል እድል ተሰጥቶታል ማለት ነው። ብሩኖ ቀጣይ ትልቁን ሽልማት ያገኛል በቀጣዮቹ ቀናት ተብሎ እየተጠበቀ ነው ያለው። ብሩኖ የሚገባውን ክብር ትላንት አግኝቷል። ዴፎ እንደውም ጨዋታው ካለቀ በኋላ በተለይ አርሰናልን ጨዋታ ለመዘገብ ነበር የተገኘው፣ ግን የቀድሞ የቶተንሃም ሌጀንድ ዴፎ አርሰናል ላይ እንደው ሙድ ይዟል ብዬ ማለት ይችላሉ። የአርሰናል ከ22 ዓመታት በኋላ የፕሪሚየር ሊጉ ሻምፒዮን መሆን መነጋገሪያ ርዕስ ይሆናል ተብሎ ቢጠበቅም ግን በጣም የሚያስቅ ነገር ነው። ከአርሰናል ሻምፒዮንነት ይልቅ ብሩኖ ፈርናንዴዝ ትላንት የመነጋገሪያ ርዕስ ሆኖ በማህበራዊ ድረገጾች እንዲሁም በተለያዩ ሚዲያዎች ላይ ይህን መመልከቴ እጅግ በጣም አስገርሞኛል ሲል በዚህ መልኩ ወጋ አድርጓቸዋል መድፈኞቹን ዴፎ። ነገር ግን ይህን ስል አርሰናልን ትንሽ ክለብ ነው እያልኩኝ አይደለም በሚል ደግሞ ይበልጥ ነገሩን ወደ ቀልድ ወስዶት በጣም ብዙ ሰዎችን አዝናንቷል። ለማንኛውም የብሩኖ ፈርናንዴዝ ሪከርድ በመስበሩ በጣም ደስ ብሎናል። ሁላችሁንም እንኳን ደስ አላችሁ ቤተሰቦቻችን። በሱም ጉዳይ የምናወራ ይሆናል። የዩናይትድን ሲዝን አጠቃላይ እናያለን። ሲዝኑን ስናጠናቅቅ ታዲያ በቀጣይ ሲዝን ማሻሻል ያለብን በጣም ወሳኝ ነገር ምንድን ነው የሚለውን እንዲሁ እናነሳውና ማይክል ካሪክ በተለይ የስታፍ አባል አድርጎ አንድን በጣም ቁልፍ የሆነ ሰውን ሊቀላቅል እንደሆነ ተገልጿል። ይሄ ሰው በአርሰናል ቤት የሰራ እንደዚሁም በቶተንሃም ቤት በጥሩ ስራው የሚታወቅ ሰው ነው እና የኮቺንግ ስታፍ አባል አድርጎ ያመጣዋል ተብሎ ተገልጿል። በዝርዝር የምናየው የመጀመሪያ ክፍል የዜናችን አካል ነው። ወደ ዝውውሮች ደግሞ ስናልፍ በርካታ የዝውውር ዜናዎች አሉ። ከዩናይትድ ከሚወጡት መካከል የዜርኪዚ ስም ተነስቷል ወደ ጣሊያን። ከሱ ውጭ ደግሞ እዛው ጣሊያን ያለ አንድ ክለብ የሜሰን ግሪንውድ ፈላጊ ሆኖ ብቅ ብሏል ተብሏል። በነገራችሁ ላይ ሜሰን ግሪንውድን የሚፈልጉ ክለቦች በርካታ ናቸው። ከስፔን፣ ከጣሊያን እንዲሁም ከእንግሊዝ ከዚህ ሁሉ ሳይቀር እንደዚሁም ወደ ቱርክ ፌነርባቼ ሁሉ ሳይቀር አንድ ፕሬዚዳንት ምርጫ ቅስቀሳ ላይ ስሙን እየተጠቀሙ ነው። እኔን ከመረጣችሁኝ ፕሬዚዳንት ካረገችሁኝ ሜሰን ግሪንውድን ወደ ክለቡ አመጣለሁ፣ አስፈርምላችኋለሁ፣ ምረጡኝ እያሉ የምርጫ ቅስቀሳ መጠቀሚያ ሁሉ አድርገውታል። በዝርዝር የምናየው የዜናችን አካል ነው። ትላንት ከተደረጉ ጨዋታዎች መካከል ደግሞ ወደ ማንቸስተር ዩናይትድ ሊመጡ ይችላሉ ተብለው የተነገረላቸው ተጫዋቾችን አንዳንድ ክስተቶች ተመልክተናል። በዩናይትድ እና በብራይተን ጨዋታ መጠናቀቂያ ላይ ብሩኖ ፈርናንዴዝ እንደለመደው ካርሎስ ባሌባን በፍቅር አቅፎ ሲያናግረው ተመልክተናል። ከዚህ ድርጊቱ በኋላ ብዙዎች ብሩኖ ፈርናንዴዝ አሁንም ደገመው፣ ኢሌት አንደርሰንን በዛ መልኩ ሲያግባባው ነበረ፣ አሁን ደግሞ ተለኛው ካርሎስ ባሌባ ሆኗል ብለው ኤጀንት ብሩኖ ፈርናንዴዝ እያሉ ብዙ ነገሮችን ለብሩኖ ፈርናንዴዝ እያሞካሹ በቃላት ገልጸውታል እና ይህንን ጉዳይ እንመለከታለን። ከዛ በተረፈ ደግሞ የዌስትሃም ዩናይትድ ከሊጉ መውረድን ተከትሎ ማቲያስ ፈርናንዴዝ ትላንት እጅጉን አዝኖ ተመልክተነዋል ሜዳ ላይ። ተጫዋቹ አሁን ምንም እንኳን በዌስትሃም መውረድ ያዘነ ቢመስልም ግን ክለቡን ለቆ ወደ ትልቅ ክለብ የሚሄድበት
ትክክለኛ ጊዜ ላይ ቆሟል። በርካታ ክለቦች ይፈልጉታል። ወደ 5 የሚሆኑ ተጠግተዋል። ሊቨርፑል ተጨምሯል እዚህ ተጫዋች ዝውውር ላይ። ተጫዋቹ ግን ልቦ ያለው ዩናይትድ ነው። አሁን ዩናይትድ ዌስትሃም መውረዱን ተከትሎ ተጫዋቹን ርካሽ በሆነ ዋጋ እንደው እስከ 60 ሚሊዮን ፓውንድ ድረስ የማግኘት እድሉ ሰፍቷል ተብሎ ነው። ምናልባት ይሄ ተጫዋች ከዓለም ዋንጫው በፊት ዩናይትድን ሊቀላቀል እንደሚችል እየተዘገበ የሚገኘው። ይሄ ብቻ አይደለም ዜናችን። በነገራችሁ ላይ በዝውውር ላይ ዶሚኖ ኢፌክት የሚባል አለ። የኢንዞ ፈርናንዴስ ከቼልሲ ጋር መለያየት አሁን እርግጥ እየሆነ መስሏል እና ትላንት እንደውም የመጨረሻ ጨዋታውን ያደረገው ይሄ ተጫዋች የሚያስብል የስንብት የሚመስል አይነት ሰላምታ ለቼልሲ ደጋፊዎች ሰጥቷል። ኢንዞ ፈርናንዴስ ታዲያ ያመራባቸዋል ከተባሉ ክለቦች መካከል ሁለቱ ማንቸስተር ሲቲ እና ሪያል ማድሪድ ሆኗል። ተጫዋቹ ኦልሞስት ባጉን ሸክፏል። ምናልባት ከቼልሲ ቤት ፎርስ አድርጎ ሁሉ ሊወጣ ይችላል እየተባለ ነው። የእሱ ቼልሲን መልቀቅ ደግሞ ለዩናይትድ ሰርግና ምላሽ ነው የሚሆነው። ምክንያቱም ተጫዋቹ ወደ ማድሪድ የሚሄድ ከሆነ ለቹዋሜኒ ወደ ዩናይትድ እንዲመጣ በር ይከፍታል። ከዛ ውጭ ተጫዋቹ ወደ ሲቲ የሚሄድ ከሆነ ኢሊየት አንደርሰን ወደ ማንቸስተር ዩናይትድ እንዲመጣ በር ይከፍታል። በሁለቱም መንገድ የዚህ ተጫዋች ዝውውር ለዩናይትድ ጠቃሚ ነው ተብሎ ነው እንግዲህ በዝውውር ዶሚኖ ኢፌክትነት የተገለጸው። በዝርዝር የምናየው ይሄም ሌላኛው ጉዳያችን ነው። ቤተሰቦቻችን ስለ አትላንታው አማካይ ኤደርሰን ደግሞ አሁን በጣም የሚታመኑ የዜና ምንጮች እንደነ ስካይ ስፖርት ሁሉ እየዘገቡት ይገኛሉ። ቤን ጃኮብስ ተቀላቅሎታል። የዩናይትድ የመጀመሪያው ፈራሚ ይሆናል ተብሎ ይጠበቃል። ይሄ ሳምንት በተለይ ለዚህ ተጫዋች ዝውውር እጅግ ወሳኝ ነው። ዝርዝሩን የምትሰሙት ይሆናል። ቪዲዮውን እንደተለመደው ላይክ አድርጉ። ቤተሰቦቻችን አብራችሁን እስከ መጨረሻው ቆዩ። መልካም ቆይታ ይሁንላችሁ። ተወዳጁ የእንግሊዝ ፕሪሚየር ሊግ ትላንት ተጠናቋል። እንደተጠበቀው ድራማዊ የሆኑ ክስተቶች፣ ያልተጠበቁ ውጤቶች ወደ አውሮፓ ሻምፒዮንስ ሊግ እንዲሁ ለመጀመሪያ ጊዜ አንዳንድ ክለቦች የበቁበትን ጨዋታ አሳልፈናል። ትላንት በአሜክስ ስቴዲየም ላይ ክለባችን ማንቸስተር ዩናይትድ ብራይተንን 3-0 በሆነ ሰፊ ውጤት አሸንፏል። የዚህ ጨዋታ ትልቁ መነጋገሪያ እንደው የጨዋታው ብቻ አይደለም፣ መላው እንግሊዝን እንደዚሁም በተለያዩ ማህበራዊ ድረገጾች ሚዲያዎች ላይ መነጋገሪያ የሆነው የብሩኖ ፈርናንዴዝ አሲስት መስመር ነው። በነገራችሁ ላይ እንኳን በድጋሚ ደስ አላችሁ ልንላችሁ እንወዳለን። ቤተሰቦቻችን በርካታ የዩናይትድ ደጋፊዎች በብሩኖ ፈርናንዴዝ አሲስት መስመር ደስታችሁን እንዲሁ ስትገልጹ ነበር። ብሩኖ ይገባዋል፣ የሚገባውን ክብር አግኝቷል። ቀጣይ ስለሱም እንለዋለን። ብራይተኖች ግን በጨዋታው ላይ በዩናይትድ 3-0 ቢሸነፉም የአውሮፓ መድረክን ማሳካት ችለዋል። በኮንፈረንስ ሊግ እንደሚሳተፉ አረጋግጠዋል። ክለቡ ከ124 ዓመት በኋላ ለመጀመሪያ ጊዜ ነው ይህንን ስኬት ሲያሳካ። ለዛ ነው ዩናይትድ 3-0 ካሸነፋቸው በኋላ በስቴዲየም የነበሩ የብራይተን ተጫዋቾች፣ ደጋፊዎች እንደዚሁ የሊቨርፑልና የብሬንትፎርድን ጨዋታ ሲጠብቁ የነበረው። ምክንያቱም ብሬንትፎርድ ቢያሸንፍ ኖሮ በዛ ጨዋታ ላይ ምናልባት ቦታቸውን ይነጥቃቸዋል፣ ወደታች ይወርዱ ነበር፣ የአውሮፓ መድረክ ተሳትፎ አያገኙም ነበር። ብሬንትፎርዶች አሳዛኝ የሆኑ የዚህ ሲዝን አጠናቃቂ ሆነዋል። በአውሮፓ መድረክ የሆነ ቦታ ይገባቸው ነበረ። በጣም ጥሩ ለፍተዋል ሲዝኑን ሙሉ። ግን ትላንት በአንፊልድ ማሸነፍ አለመቻላቸው ምክንያትና እንዲሁ ብራይተኖች በዩናይትድ 3-0 ቢሸነፉም በያዙት ነጥብ ብልጫ ምክንያት የኮንፈረንስ ሊግ አሳክተዋል። ብራይተኖች ደግሞ ያለምንም አውሮፓ መድረክ ደረጃ ሳያገኙ እንዲሁ አጠናቀዋል ማለት ነው እና ይሄ አንዱ ትልቁ ክስተት ነበር። የብራይተን ተጫዋቾች ሁሉ ላይቭ ቀጥታ ላይ ሲመለከቱ ነበር ውጤቱን። በኋላ ከተጠናቀቀ በኋላ ደግሞ ደስታቸውን የገለጹበት መንገድ በጣም ለየት ያለ ሞመንት ሆኖ አልፏል። በሌላኛው መልኩ ቼልሲዎች ትላንት ከአውሮፓ የትኛውን መድረክ ውጭ መሆናቸውን ያረጋገጡበት ቀን ሆኗል። ምናልባት አምና በማንቸስተር ዩናይትድ ሲያፌዙ ሲያላግጡ የነበሩት ሰማያዊዎቹ የእነሱ ዕጣ ፈንታ በቀጣይ ሲዝን ይሄ በሆኑ በጣም አስገራሚ ሆኗል። በየትኛውም የአውሮፓ መድረክ አይሳተፉም። በሰንደርላንድ ተሸንፈዋል። አዌን የተጫወቱት አንዳቻ ነበሩ። ጨዋታው ሊጠናቀቅ እንደ ዳኛ ፊሽካ ሊነፋ ጥቂት ደቂቃዎች ሲቀሩት ነበረ ጎል ያስቆጠሩት ሰንደርላንዶች በካውንተር አታክ ያገኙትን ኳስ በዛ በተጠናቀቀ በጭማሪ ሰዓት በማስቆጠር በጣም ጣፋጭ የሆነ የአውሮፓ መድረክ ተሳትፎ ማግኘት ችለዋል ማለት ነው። ዩሮፓ ሊግ ላይ ሰንደርላንዶች በቀጣይ ሲዝን ይሳተፋሉ። የሚያስገርም ነው።
ይሄ ስኬታቸው ብለን ማለት እንችላለን። ቤተሰቦች ሰንደርላንዶች ብዙዎች በመጡበት እግራቸው ይወርዳሉ ብለው የገመቷቸው ነበሩ፣ ግን ቀላል ተጋጣሚ አልነበሩም። በዚህ ሲዝን በተለይ በነግራኒት ዣካ እየተመሩ በሊጉ ጠንካራ ተፎካካሪ ሆኖ ብዙ ጎል ሳይቆጠርባቸው ትልልቅ ቡድኖች ጋር ተጫውተው ውጤት በመያዝ በመውጣት ትላንት ለአውሮፓ መድረክ መብቃታቸው የሚያስገርም ነው። ግን ከዚህ ጋር በተያያዘ እንደው ትላንት የታዘብኩት የቼልሲ ምን ያህል እንግዲህ ስብስብ መፍትሄ እንደማይሆኑ ስብስብ ብቻውን ቲም ካልተሰራ በስተቀር የትም እንደማያደርስ ይህ የቼልሲ ቡድን የሚያረጋግጥ ነው የሆነው። ተጫዋች አለህ ማለት እነኝህን ተጫዋቾች እንግዲህ በደንብ አድርጎ አሰልጥኖ ማቀናጀትና እንደ ቡድን በተለይ ቡድን መንፈስ መፍጠር ያስፈልጋል። የትኛውም እግር ኳስ ክለብ የቲም ስፕሪት ነው የሚሰራው። የተጫዋቾች ፍቅር፣ መግባባት፣ ለባጅ ያለ ተጋድሎ በሙሉ ነው እንግዲህ አንድን ክለብ ውጤታማ ሊያደርገው የሚችለው። ቼልሲ ቤት ግን ያ እንደሌለ ነው የምናውቀው። ብዙ ታለንት ያላቸው ተጫዋቾች አሉ፣ ግን እነኚህ ታለንት ያላቸው ተጫዋቾች ለቡድን የሚጫወቱ አይደሉም፣ ወይም ደግሞ በከፍተኛ የእርስ በርስ የኢጎ ችግር የተጠላለፉ ተጫዋቾች ናቸው ማለት ነው። ታስታውሳላችሁ ጋርናቾን ምናልባት ወደ ቼልሲ ብቻ ልቀቁኝ፣ የአውሮፓ ቻምፒዮንስ ሊግ ቼልሲ የሚሳተፍ ቡድን ነው። ስለዚህ አውሮፓ ቻምፒዮንስ ሊግ መሳተፍ የሚችል ቡድን ነው እኔ የሚመጥነኝና ለነሱ መጫወት እፈልጋለሁ በሚል ምናልባት ካለቀቃችሁኝ ወደ ቼልሲ ለ6 ወር ያህል ኳስ ባለመጫወት እቀመጣለሁ ሲል ዩናይትድ ላይ ዝቶ ጋርናቾ ወደ ቼልሲ ለመዛወር ሙከራ አደረገ። ተጫዋቹ አውሮፓ ሻምፒዮንስ ሊግን አልሞ ወደ ቼልሲ ቢዛወርም ዩናይትድ ለቆ ግን በቀጣይ ሲዝን ያለምንም የአውሮፓ ሻምፒዮንስ ሊግ በቼልሲ ቤት የሚያሳልፍ ይሆናል፣ ያውም በክለቡ የሚቆይ ከሆነ ማለት ነው። ጋርናቾ ዩናይትድ ግን ወደሚገባው ክብር ወዳለውና እንደው ያለ ዩናይትድ አያምርም ወደ ተባለው ወደ አውሮፓ መድረክ ተብልሶ የአውሮፓ ሻምፒዮንስ ሊግ ተሳትፎ ያገኛል። ጋርናቾ ደግሞ ቁጭ ብሎ ምናልባት በቴሌቪዥን ዩናይትድን ይመለከታል ማለት ነው። ቼልሲ ሻምፒዮንስ ሊግ የለም፣ ቀጣይ ሲዝን ላይ ዩሮፓ ሊግም የለም፣ ኢቨን ኮንፈረንስ ሊግም የለም። ትላንት እንደውም የቼልሲ ደጋፊዎች እንደው ኮንፈረንስ ሊግ አለመግባታችንን በጣም ወደነዋል፣ በዚህ በማይረባ ውድድር ጊዜያችንን ጉልበታችንን ከምናጠፋ ልክ እንደ ዩናይትድ በአንድ ሊግ ላይ ብቻ ተኩረን ከዛ በቀጣይ ባለው ሲዝን ላይ ተጠናክረን ብንመጣ ይሻላል የሚል አስተያየት ሲሰጡ እንዲሁ ተመልክቻለሁ። ዩናይትድ ዕጣ ፈንታ በቀጣይ ሲዝን እንግዲህ ቼልሲዎች ላይ ደርሶ ከአውሮፓ የትኛውም ውድድር ውጭ መሆናቸው የሚያስገርም ነው። የጋርናቾ በተለይ ምርጫ ምን ያህል ተጫዋቹ እድለኛ እንዳልሆነ የሚያመላክት ነው። በነገራቸው ላይ ዩናይትድን የለቀቁ ተጫዋቾች ተመልከቱ፣ ዋንጫዎችን አግኝተዋል። ለምሳሌ ሳንቾ ወደ ቼልሲ አምርቶ ዋንጫዎችን አግኝተዋል። አሁን ወደ አስቶን ቪላ ካመራ በኋላ ዋንጫዎችን አገኘ። ማርከስ ራሽፎርድ እንደዚሁ ወደ ባርሴሎና ሄዶ ዋንጫ ማግኘት ይቻለ፣ ያውም ትልቁን ላሊጋ ዋንጫ ነው ያገኘው። ራስመስ ሆይሉንድም እንደዚሁ ወደ ጣሊያን ናፖሊ ሄዶ ዋንጫ አግኝቷል ከናፖሊ ጋር። ጋርናቾ ብቻ ነው ማለት ነው ጭራሽ ወደ ቼልሲ ቤት ሄዶ ቼልሲንም ለአውሮፓ መድረክ እንዳይበቃ በማድረግ ይሄን ነገር እንግዲህ እላዩ ላይ መፍጠር ችሏል። ጋርናቾ በጣም የሚያስገርም ነው። ዩናይትድን ከመሰለ ትልቅ ቡድንና እንደው ራሱን ማሳየት ከሚችልበት ቡድን ከሚወደድበት ብዙ ደጋፊዎች ያሉት ተጫዋቹ ባህሪውን ወደ ጎን ትተን የሚወደድበትን ቡድን ለቆ ወጥቶ ነው ለዚህ የበቃው። ወደ ክለባችን ማንቸስተር ዩናይትድ እንመለስና ዩናይትድ በጣም የሚያስገርም ሲዝን ነው። ትላንትም እንደዚሁ ማሳለፉን ያረጋገጠውና አዌ 3-0 ብራይተንን ማሸነፍ ቀላል አይደለም። በተለይ አምና ካስታወሳችሁ ሊቨርፑል የሊጉ ሻምፒዮን ሲሆን እንግዲህ በሊጉ የደረጃ ሰንጠረዥ ላይ ከዩናይትድ ጋር ያለው የነጥብ ልዩነት እንደው በጣም ሰፊ ነው። ዩናይትድ 15ኛ አጠናቋል፣ ሊቨርፑል እንደዚሁ የሊጉ ሻምፒዮን ሆኗል ማለት ነው እና አምና ዩናይትድ ነጥብ ይዞ ካጠናቀቀበት የነጥብ ብዛት 29 ተጨማሪ ነጥብ ይዟል ማለት ነው። ከአምናው 29 ነጥቦችን ተጨማሪ ሰብስበናል እኛ። ሊቨርፑሎች ግን ሻምፒዮን ከሆኑበት ነጥብ 24 ነጥብ ቀንሰው ነው ዘንድሮ ሲዝኑን ያጠናቀቁት። ይሄም ማይክል ካሪክ በተለይ ከመጣ በኋላ በዩናይትድ ቤት ምን ያህል አስደናቂ ጊዜ እንደሰራ የሚያመላክት ሆኖ ልትወስዱት ትችላላችሁ። ግን ሊቨርፑሎች እንደምንም ተንገዳግደውም ቢሆን ወደ አውሮፓ ሻምፒዮንስ ሊግ መግባታቸውን ትላንት አረጋግጠዋል። ወደ ብሩኖ ፈርናንዴዝ እንለፍ። ብሩኖ ፈርናንዴዝ ጄኔሬሽናል ክሬተር ብለው ትላንት ሲገልጹት ነበር። ይሄ የሆነው በምክንያት ነው።
ተጫዋቹ የፕሪሚየር ሊጉን የምንጊዜም አሲስት ሪኮርድ ትላንት ማሻሻል ችሏል። 21 ኳሶችን ያህል ነው ብሩኖ ፈርናንዴዝ አቀብሎ ትላንት አንድ አሲስት በማድረጉ ምክንያት ይህንን ሪከርድ ለመስበር የበቃው 30 ያህል የፕሪሚየር ሊግ ጎል ኮንትሪቢዩሽን አለው ብሩኖ እስካሁን በዚህ ሲዝን ሲያጠናቀቅ እንግዲህ 21 አሲስት እና 9 ጎል አድርጎ ነው። ትላንት አንድ በጣም ግሩም የሆነች የምታምር ጎል እንዲሁ ጨዋታው ላይ ማስቆጠሩ ይታወቃል እና ሲዝኑን በሙሉ በ30 ጎልና አሲስት አስተዋጽኦ ነው ማለት ነው ማጠናቀቅ የቻለው። ብሩኖ ፈርናንዴዝ የሚያስገርማቸው ነገር ደግሞ ስነግራቸው ቤተሰቦቻችን የመጀመሪያ የዚህ ሲዝን አሲስቱን ያገኘው በ8ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ላይ ነው። ይህም ምን ያህል ዘግይቶ አሲስት ማድረግ እንደጀመረ ያመላክተናል። 7 ያህል ተከታታይ ጨዋታዎችን ብሩኖ ፈርናንዴዝ ሲዝኑ እንደተጀመረ አሲስት ማድረግ አልቻለም። ይሄ የሆነበት ምክንያት ደግሞ ምንድን ነው ካላችሁ ቤተሰቦቻችን፣ ምክንያቱም ሩበን አሞሪም የሚያሰልፉት ቦታ ተጫዋቹ በሚፈልገው ቦታ ባለመሆኑ ምክንያት ነው። ከ8 ቁጥር ወይ ከ10 ቁጥር ይልቅ የሚያሰልፈው አሞሪም ወደ መሀል ጠልቃ አማካይ ተሰልፈው እንዲጫወት በማድረጉ ነው ማለት ነው። በዛ ምክንያት ብሩኖ ፈርናንዴዝ በአሞሪም አሰልጣኝነት ስር በተለይ በመጀመሪያዎቹ ጨዋታዎች ላይ ወደ መሀል በጥልቀት ተመልሶ ስለሚጫወት ብዙ እንደተጠበቀው አሲስት አላደረገም። አብዛኞቹን ማለት ይቻላል ኦልሞስት ሁሉንም አሲስቶች ማግኘት የቻለው ማይክል ካሪክ ከመጣና ከ10 ቁጥር ቦታ ላይ ማሰለፍ ከቻለው በኋላ ነው ማለት ነው። ይሄ በጣም የሚያስገርም ነው። ሌላው ቤተሰቦቻችን በጣም እንግዲህ ከትላንቱ ክስተቶች መካከል የብሩኖ ፈርናንዴዝን ሪከርድ መስበር በጣም ስፔሻል የሚያደርገው ነገር ምንድን ነው? አንድ ሪከርድ ብቻ መስበሩን ነው ትላንት የተመለከትነው፣ ግን ብዙ የተጋራቸው የሚያስገርሙ ሪከርዶች አሉት በትላንቱ ጨዋታ ብቻ ማለት ነው። ለምሳሌ 38 ያህል ትልልቅ የጎል ማግባት እድሎችን በመፍጠር በኬቨን ዲብሬን ተይዞ የነበረውን ሪከርድ ትላንት ብሩኖ ተጋርቶታል። በመላው አውሮፓ በተለይ በትላልቆቹ የአውሮፓ ሊጎች ውስጥ ከሜሲና ከቶማስ ሙለር እኩል ያደረገውንም እንደዚሁ ሪከርድ ነው መጋራት የቻለው። ሜሲ 21፣ ብሩኖ 21፣ ሙለር እንደዚሁ 21 እንዲሁም ሄነሪ 20 እና ዲብሮይን 20 አሲስት ላይ ተቀምጠዋል። ስለዚህ በመላው አውሮፓ ራሱ አሲስት ሪከርዱን ተጋርቶታል ከሜሲና ከሙለር ጋር። ከዛ በተረፈ በፕሪሚየር ሊግ ጨዋታዎች ላይ በፕሪሚየር ሊግ ታሪክ አዌ ሪከርድ በማድረግ ብሩኖ ፈርናንዴዝም ትላንት ተጋርቷል ማለት ነው። ሴክስ ፋቢጋስ ከ2014-15 ሲዝን ላይ ከአርሰናል ጋር ሆኖ 11 የአዌ ጨዋታዎች ላይ አሲስት አድርጓል። ሞሐመድ ሳላ እንደዚሁ በ2024-25 ላይ ከሊቨርፑል ጋር 11 ያህል ኳሶችን አሲስት አድርጓል በአዌ ጨዋታዎች ላይ። ብሩኖ ፈርናንዴስ ደግሞ በዚህ ሲዝን እንደዚሁ በአዌ ጨዋታዎች ላይ 11 አሲስት በማድረግ ሪከርዱን አብሯቸው መጋራት ችሏል ማለት ነው እና ብሩኖ አሲስት ብቻ አይደለም የሰበረው ሪከርዶችን ትላንት እንደዚሁ በገፍ ሲጋራ ያመሸበት ጨዋታ ነበር ማለት ነው። ከዛ ውጭ አንድ ብጨምረላችሁ ስቴፈን ጄራርድ በ2013-14 በአንድ ሲዝን ከቆሙ ኳሶች 11 አሲስት አድርጎ ነበር። ብሩኖ ፈርናንዴዝም ትላንት ከቆሙ ኳስ ነው እንግዲህ 11ኛ አሲስቱን በማድረግ የስቲቨን ጄራርድን ከቆሙ ኳሶች 11 አሲስት የማድረግ ሪከርድ መጋራት የቻለው በማንቸስተር ዩናይትድ ታሪክ እጅግ በክለቡ እንደው ሌጀንድ ተብለው ከሚጠሩ ተጫዋቾች ተርታም ራሱን ማስመዝገብ ማሰለፍ ችሏል። ዋይኒ ሩኒ በድምሩ 276 ያህል ጎልና አሲስት አስተዋጽኦ በዩናይትድ አበርክቶ አንደኛ ደረጃ ላይ ተቀምጧል። 183 ጎል ሲያስቆጠር 93 አሲስቶች ነው ያሉት። ሁለተኛ ሪያን ጊግስ ነው 272 ጎሎች በአጠቃላይ ጎልና አሲስት ሲኖሩ 109 ጎል አግብቶ 163 አሲስት አድርጎ ነው። ሶስተኛ ፖል ስኮልስ ነው። ስኮልስ 148 ያህል ጎሎችን አሲስቶችን እና ጎሎችን በድምሩ አድርጓል። 107 ጎል ናቸው፣ 41 ደግሞ አሲስት ነው። ብሩኖ ፈርናንዴዝ በበኩሉ 143 ጎልና አሲስት ላይ መሳተፍ ችሏል። 71 ጎል እና 72 አሲስቶች ብሩኖ ፈርናንዴዝ አሉት። አራተኛ ደረጃ ላይ ተቀምጠዋል ማለት ነው። እነዚህ ትላልቅ ሌጀንዶች ናቸው። በተለይ በአሲስት ያው ሪያን ጊግስ ብዙ አመት በጣም ተጫውቷል እውነት ለመናገር እና 163 አሲስት አለው። ብዙ አሲስት ያደረገው እሱ ነው። ጊግስ በርካታ ዓመት በዩናይትድ መጫወቱ ከዩናይትድ ውጭ ሌላ ክለብ የማያውቅ ተጫዋች እንደሆነ ታውቃላችሁ። ብሩኖ ግን በጣም በጥቂት ዓመታት ውስጥ ነው 72 አሲስት ያደረገው። ለማንኛውም ከነኚህ የዩናይትድ ሌጀንድ ተጫዋቾች
ብሩኖ ራሱን ማስመዝገብ የቻለበት ነው። ኦልሬዲ ሌጀንድ ነው። ትላንት የሊጉ ጨዋታዎች ከተጠናቀቁ በኋላ በኮካኮላ አማካይነት የሚሰጠው የጎልደን አዋርድ ሽልማት አለ። በዚህ መሰረት ኤርሊንግ ብሮት ሃላንድ 27 ጎሎችን አስቆጥሮ ጎልደን ቡቱን ወስዷል። ጎልደን ግሎቭን ደግሞ የአርሰናሉ ዴቪድ ራያ 19 ክሊንሺት አስመዝግቦ ወስዶታል። ፕላይ ሜከር ኦፍ ዘ የር በሚለው ደግሞ ብሩኖ ፈርናንዴዝ ይህንን ሽልማት መረከብ ችሏል ማለት ነው። በጣም የሚያስገርመው ደግሞ አብዛኛዎቹን አሲስቶች ከሰጣቸው ተጫዋቾች መካከል ቀዳሚውን ድርሻ የያዘው ካዛሜሮ መሆኑ ነው። 6 ኳሶችን ለካዛሜሮ አሲስት አድርጓል። ለቤንጃሚን ሼሽኮ 4 ነው አሲስት ያደረገው። ለብሪያን ምቡሞ 2፣ ለኩኛ፣ ለሜሰን ማውንት እና ለዶርጉ እንደዚሁ 2 ኳሶችን አሲስት ሲያደርግ ለዜርክዚ፣ ለዴሊክት እና ለማጉዌር እንዲሁ አንዳንድ ኳሶችን አሲስት ማድረግ ችሏል ማለት ነው። ለዛ ነው የባየር ሙኒኩ ማለት ስጡና ድንቅ ተጫዋች ማይክል ኦሊሴ ተጫዋቹን ምርጥ ተጫዋች ነው ፖርቱጋላዊ በሚል ያሞካሸው ማለት ነው። ከእያንዳንዱ ሀገር የ6 ሀገራት ስም ተጠቀሱለትና የትኛው ተጫዋች ነው ምርጥ ላንተ ሲባል ማይክል ኦሊሴ ከእንግሊዝ ሃሪኬን አለ፣ ከጀርመን ጆሹዋ ኪሚች ሲል ገለጸ፣ ከብራዚል አላቅም አሁን ባለው ወቅታዊ ሁኔታ ማን መምረጥ እንዳለብኝ በሚል ተጫዋቹ ዘሎታል። ከስፔን ግን ላሚን ያማል ብለዋል። ከአርጀንቲና ሊዮኔል ሜሲ ካለ በኋላ ከፖርቱጋል ግን ብሩኖ ፈርናንዴዝ ብሏል። እንግዲህ ፖርቱጋል ክርስቲያኖ ሮናልዶን የመሳሰሉ ድንቅ ከዋክብት ያለው ቡድን ነው። ነገር ግን ማይክል ኦሊሴ ብሩኖ ፈርናንዴዝን መርጦታል ማለት ነው። ትላንት እንደው እዚህ ጋር ይህን ተናግሬ ልውጣ። በጣም ያስገረመኝ ቃለመጠይቅ ነው። ይሄ ቃለመጠይቅ በዴፎ የተሰጠ ነው። የቀድሞ የቶተንሃም የአጥቂ መስመር ተጫዋች ነው። ዴፎ ታውቃላችሁ። አሁን ፐንዲት ሆኖ አስተያየት በመስጠት ስራ ላይ የተሰማራ ልጅ ነው እና ብሩኖ ፈርናንዴዝ ከአርሰናል በላይ መነጋገሪያ መሆኑ እንዳስገረመው ነው እሱ የተናገረው። ትላንት ተመልክታችኋል። አርሰናል ዋንጫ ያነሳበት ቀን ነው። በርካቶች እንግዲህ ይህንን የአርሰናል ዋንጫ ማንሳት በተለይ ደጋፊዎቹ እንደየአቅማቸው እንደየአካባቢያቸው በተለየ ፕሮግራም ደስታቸውን ሲያጣጥሙ ተመልክተናል። ነገር ግን በማህበራዊ ድረገጽ ላይ የአርሰናል ዋንጫ ማንሳት ሳይሆን ብዙ ሽፋን የተሰጠው የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ ሪከርድ መስበሩ ነበር። ይህንን ከማህበራዊ ድረገጾች እንቅስቃሴዎች እኔም በግሌ ቢሆን መታዘብ ችያለሁ። ይሄን አስመልክቶ ታዳ ዴፎ ሲናገር እንደዚህ ያለ አርሰናል ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ከማንሳቱ በላይ ብሩኖ ፈርናንዴዝ መነጋገሪያ መሆኑ በጣም ያስቃል አለ ዴፎ። አርሰናል ይህንን ለማየት ለብዙ ዓመታት ጠበቀ አለ። ነገር ግን በአንድ ግለሰብ ጥላ ስር በአንድ ምሽት አርሰናል ወደቀ ነው የሚለው። እስቲ ያስቡት ከ22 ዓመታት በኋላ ሊጉን አሸንፋችሁ እንደናንተ ደስታውን የገለጸ እንደናንተም እንዲሁ ሊወራለት የሚገባለት ቡድን የለም ነበረ። ከዚያም አንድ ግለሰብ መጣ። ከየት መጣ ሳይባል ይሄ ግለሰብ የዘመናት ክብረ ወሰንን እንዲሁ ሪከርድ የአሲስቱን ሰበረ። ወዲያውንም እሱ ከእናንተ በላይ መነጋገሪያ ርዕስ ሆነ። ማንቸስተር ዩናይትድ ምን ያህል ትልቅ ክለብ እንደሆነ ከዚህ በላይ ምን ማሳያ አለ ይላል ዴፎ። ነገር ግን ይህንን ስናገር አርሰናል ትንሽ ክለብ ነው እያልኩ አይደለም በሚል ዴፎ የለበጣ ሳቅ የሚመስል ወይም የፎገር አይነት ሳቅ በመጨረሻ እንዲሁ ተናግሮ አስቋል ማለት ነው። ለማንኛውም እንግዲህ ቶተንሃም አልወረደም፣ አርሰናልም ዋንጫ በልቷል። ከቶተንሃም ጋር ያላቸውን ታሪካዊ ተቀናቃኝነት ታውቃላችሁ። ዴፎ እንደው እውነትነት ያለው በተረባ ነው ትላንት የተረባቸው ብዬ ማለት እችላለሁ። በጣም አነጋጋሪና አስቂኝ የሆነ የመልስ ምት ነው ለአርሰናሎች እየሰጡ። የአርሰናል ደጋፊዎች ቶተንሃም በወረደበት ሲዝንኛ ዋንጫ ስንበላ ማየት እንፈልጋለን ብለው ቶተንሃምን መውረድ ተመኝተው ነበረ። ያ አልሆነም። ሌላኛው የለንደን ክለብ ዌስትሃም ዩናይትድ ነው ከሊጉ የወረደው። ዴፎ ግን አርሰናሎችን ወጋ የሚያደርግበት ቃላት አለጣም። በዚህ መልኩ ከብሩኖ ፈርናንዴዝ ሪከርድ መስፈር እና ኢንተርኔቱን መቆጣጠር ጋር በተያዘ አስተያየቱን ሰጥቷል። ቤተሰቦች በቀጥታ አሁን ወደ ዜናችን እንለፍና የዩናይትዱ አለቃ ማይክል ካሪክ በቀጣይ ሲዝን ቡድኑን ለማጠናከር ከሚወስዳቸው እርምጃዎች ውስጥ አዳዲስ ተጫዋቾችን ማስፈረም ብቻ ሳይሆን አዳዲስ የኮቺንግ ስታፍ አባላትን መጨመር ይፈልጋል ተብሎ ትላንት በዚያ አትሌቲክ ጋዜጣ ወጥቷል።
ይሄ የሴት ፒስ አሰልጣኝ ነው ከዚህ በኋላ የሚፈልገው ቡድኑን እንዲያጠናክርለት እና የቲሙን ውጤታማነት እንዲጨምር በሚል አንድሪያስ ጎሪክሰን ተብሎ የሚጠራን ሰው በጥብቅ ይፈልጋል ተብሏል። በቶተንሃም ሆትስፐር ከዚህ በፊት የሰራ ነው። እንደዚሁም በአርሰናል አይ ቲንክ ሰርቶ አሳልፏል እና አሁን ወደ ስራው ለመመለስ ዝግጅት ላይ ይገኛል ተብሏል። በቀጣይ ሲዝን ላይ ምናልባት የማንቸስተር ዩናይትድን ቡድን በመቀላቀል የማይክል ካሪክ የአሰልጣኞች ስታፍ አባል በመሆን የዩናይትድ ተጫዋቾችን በሴት ፒስ በደንብ ስልጠና ይሰጣል ተብሎ እየተገለጸ ነው ያለው። ይሄ የላውረን ዋይትዌል የዘ አትሌቲክ ጋዜጣ ጸሐፊ መረጃ ነው። ቤተሰቦቻችን እንግዲህ ያው የሚታመን ነው ዘ አትሌቲክ ታውቃላችሁ። እና ካሪክ ቀጣይ ሲዝን ምን ማሻሻል እንዳለበት በደንብ ያወቀ ይመስለኛል። ባለፈው ስናወራ ካስታወሳችሁ ማንቸስተር ዩናይትድ የሊጉ ሻምፒዮን መሆን ያልቻለው ወይም ከአርሰናል ጋር መፎካከር ያልቻለው በተቆጠሩበት በርካታ ጎሎች ምክንያት ነው ብዬ ስናገር ነበር። ማንቸስተር ዩናይትድ ላይ የተቆጠሩ ጎሎች ብዛት አርሰናል ላይ ከተቆጠሩ ጎሎች እንደው በእጥፍ የበለጠ ነው። አርሰናል አይ ቲንክ ኤግዛክት ቁጥሩን አሁን አላስታውስም፣ 26 አካባቢ ጎል ተቆጥሮበታል። ትላንትም አልተቆጠረባቸውም መሰለኝ። ስለዚህ ዩናይትድ የተቆጠረበት የጎል መጠን ደግሞ ከ40 በላይ ጎል ነው የተቆጠረበት። ከአርሰናል እጥፍ ተቆጥሮበታል ዩናይትድ። ብዙ ጎል በማግባት ብዛትስ ማንቸስተር ዩናይትድ ከአርሰናል የሚያንሰው በ5 ጎል ብቻ ነው። ትላንት ዩናይትድ 3 አስቆጥሯል። አይ ቲንክ አርሰናልም 2-0 ነው አይደል ያለቀው። ቤተሰቦች 2 ጎል አስቆጥሯል። ስለዚህ በአርሰናልና በዩናይትድ መካከል ያለው ጎል የማስቆጠር ልዩነት የ5 ጎል ብቻ ነው ማለት ነው። አናንስም ከአርሰናል። በሊጉ ካሉ 3 ምርጥ ብዙ ጎል አስቆጣሪ ቡድኖች መካከል ዩናይትድ አንደኛው ነው። ማንቸስተር ሲቲ ብዙ ጎል አስቆጥሯል። አርሰናል ሁለተኛ ነው። ዩናይትድ ደግሞ 3ኛ ደረጃ ላይ ተቀምጧል። ስለዚህ ይሄ ማለት ምን ማለት ነው? ዩናይትድ ሻምፒዮን ለመሆን የሚያስችሉ በርካታ ጎል አስቆጣሪዎች ያሉት ክለብ ባለቤት ነው። ይሄ ማለት የዩናይትድ የአጥቂ መስመር በጣም ጠንካራ ነው። ስለዚህ ዩናይትድ ሻምፒዮንስ ሊግ ገብቷል። በዚህ ምክንያት አሁን ቀጣይ ሲዝን ላይ ደግሞ የሊጉን ዋንጫ ለማንሳት ለመፎካከር የተከላካይ መስመሩን ማጠናከር አለበት። ወይም ደግሞ ዩናይትድ ተከላካዮች በተለይ ከሴት ፒስ የሚቆጠርባቸውን ጎሎች መቀነስ መቻል አለባቸው። አትሊስት በግማሽ የሚቀንሱ ከሆነ ይሄን ቀጣይ ሲዝን ላይ ዩናይትድ በእውነትም የሊጉን ሻምፒዮን ለመሆን ከአርሰናል እና ከሌሎች ቡድኖች ጋር የመፎካከር ትክክለኛ እድል ያለው ቡድን ይሆናል ማለት ነው። ሲቲዎች ይሄን የሸፈኑት፣ ሲቲዎችም ጎል ይቆጠርባቸዋል። አይ ቲንክ ወደ 33 አካባቢ ከዛ በላይ ይሆናል። ትላንትም 2 ተቆጥሮባቸዋል። እና ሲቲዎች ዩናይትድን የበለጡት እነሱ ብዙ ጎል ስለሚያስቆጥሩ ነው ማለት ነው። ግን የሚቆጠርባቸውን ጎሎች ያካክሳሉ በዚህ ምክንያት ማለት ነው። ቤተሰቦቻችን ማንቸስተር ዩናይትድ ግን ብዙ ጎል ያገባል። በዛው ልክ ከሲቲ በላይ ከአርሰናል በላይ ብዙ ጎል ይቆጠርበታል። በዛ ምክንያት ነው 3ኛ ሆኖ ለማጠናቀቅ የተገደደው እና ማይክል ካሪክ ለዚህ ይመስለኛል የአሰልጣኝ ቡድን አባል ስታፉን ለማጠናከር እንዲሁ የሴት ፒስ አሰልጣኝ ለመቅጠር እንቅስቃሴ እያደረገ ያለው። ይሄን የሚያደርገ ከሆነ ቡድኑ ይበልጥ የሚያጠናክረው ነው የሚሆነው ማለት ነው እና ያመጣው ውጤት አይዋሽም። ቤተሰቦች ካሪክ በጣም አስገራሚ ስራ ሰርተዋል በዩናይትድ ቤት። በተለይ ከትላልቅ ቡድኖች ጋር ባደረግናቸው ጨዋታዎች ላይ አሰልጣኙ ምን ያህል ውጤታማ አሰልጣኝ እንደሆነ የውጤት አሰልጣኝ እንደሆነ በደንብ አድርጎ አስመስክሮልናል ማለት ነው። በሊጉ የደረጃ ሰንጠረዥ ላይ እንደው ከትላልቅ ቡድኖች ጋር ያደረግናቸውን ጨዋታዎች ብቻ ነክሰን አውጥተን እንደው የምናይ ከሆነ ማንቸስተር ዩናይትድ የሊጉ አናት ላይ የሚቀመጥ ቡድን ይሆናል ማለት ነው። ማንቸስተር ዩናይትድ 15 ነጥብ ይይዛል። አስቶን ቪላ 15 ነጥብ ይዞ ከዩናይትድ እኩል ነው የተቀመጠው። ግን በጎል ብልጫ አስቶን ቪላ ኔጌቲቭ 1 አለበት፣ ዩናይትድ ፖዚቲቭ 2 ነው። ሲቲ 3ኛ ነው 13 ነጥብ ሰብስቧል። አርሰናል የሚያስገርመው 8 ነጥብ ብቻ ነው ከትላልቆቹ 5 ክለቦች የሰበሰበው። ሊቨርፑል በበኩሉ 7 ነጥብ ሰብስቧል ማለት ነው። የኦፕታን ዳታ ነው የምነግራችሁ። ይሄ ማለት ዩናይትድ ከቶፕ 5 ክለቦች ውስጥ ከአስቶን ቪላ፣ ከሲቲ፣ ከአርሰናል እና ከሊቨርፑል ያደረገውን ጨዋታ የምናይ ከሆነ ዩናይትድ የሊጉ አናት ላይ የሚቀመጥ ቡድን ነው ማለት ነው። በአጠቃላይ ካሪክ ከመጣ ጀምሮ ደግሞ የምታየው ከሆነ የሊጉን የደረጃ ሰንጠረዥ አሁንም ማንቸስተር ዩናይትድ ይመራል። ይሄ ማለት ምን ማለት ነው? በዚሁ አካሄዳችን በዚሁ የምንቀጥል ከሆነ በተለይ ደግሞ አሁን በተከፈተው ወይም በሚከፈተው የዝውውር መስኮት ላይ ክለቡን በሚገባ የክለቡ ባለቤቶች የሚያጠናክሩለት ከሆነ ካሪክ
በቀጣይ ሲዝን ምን ያህል የቡድኑን ለሊጉ ዋንጫ ተፎካካሪ እንደሚያደርገው ይሄን ለመናገር እንደው ጥንቆላ አያስፈልግም። ይሄ የኒውክሌር ሳይንስ እውቀትም አይጠይቅም። ቡድኑ ያስመዘገበውን ውጤት ብቻ ማየትና በዚሁ እንዲቀጥል መመኘት ነው። በተለይ ደግሞ ክረምት ላይ የሚመጡ ተጫዋቾችን እና ቡድኑ መጠናከሩን ስታስቡ መጠናከሩን የማይቀር መሆኑን ስታስቡ ዩናይትድ ትልቅ ተስፋ እንዳለው የሊጉን ዋንጫ ለማንሳት እኔ በደንብ ተፎካካሪ እንደምንሆን እዚህ ጋር በእርግጠኝነት መናገር ይችላለሁ ማለት ነው። ቤተሰቦቻችን ግን እንዴት እንመለምላለን የሚለው ደግሞ በጣም ወሳኝ እንደሆነ መረሳት የለበትም። እዚህ ጋር ቤተሰቦች መረጃዎቻችን ይቀጥላሉ። አሁንም አብራችሁን ቆዩ፣ አልተደኮም። በዛሬ መረጃዎቻችን ወደ ዝውውር ዜናዎች ደግሞ እናልፋለን። ካልሲዮ መርካቶ ጋዜጣ ትላንት እንደው ከዩናይትድ ጋር የተያዙ 2 ዝውውሮችን ዜና ይዞ ወጣ። ከክለቡ ስለሚለቁ ተጫዋቾች እያወራን ነው ያለ ነው። እነኚህ 2 ተጫዋቾች በሮማ በጥብቅ የሚፈለጉት ጆሹዋ ዘርኪዚ እና ሜሰን ግሪንውድ ስለመሆናቸው ተገልጿል። እነኚህ 2 ተጫዋቾች እንግዲህ ከዩናይትድ ጋር ቀጥተኛ ግንኙነት ያላቸው ናቸው። ዘርኪዚ በተለይ በሮማ እጅግ በጥብቅ እንደሚፈለግ ከዚህ በፊት ነግሬያቸዋለሁ። አንድ ማረጋገጥ የፈለጉት ነገር ሮማዎች የአውሮፓ ሻምፒዮንስ ሊግ ተሳትፎ ነበር። ትላንት አሸነፉ። ጁቬንቱስ ከሻምፒዮንስ ሊግ ውጭ ሆነ። ኤሲ ሚላን ከሻምፒዮንስ ሊግ ውጭ ሆነ። ስለዚህ ሮማዎች ማሸነፋቸውን ተከትሎ ከኮሞ ጋር አስገዳናቂውና አስገራቢው የሴክስ ፋቤጋስ ቡድን ነው። ይህም ቡድን እንዲሁ ለአውሮፓ ሻምፒዮንስ ሊግ በቃ ትላንት ድል ማድረጉን ተከትሎ ማለት ነው። እና ሮማዎች አሁን ጥሩ የገንዘብ አቅም አገኙ። በዚህ ምክንያት ነው ቡድናቸውን ለማጠናከር በአውሮፓ ሻምፒዮንስ ሊግ ተፎካካሪ ለመሆን እንደነ ጂያንሉካ ስካማካ፣ ጆሹዋ ዘርኪዚ የመሳሰሉ ተጫዋቾች ሜሰን ግሪንውድን ጨምሮ ለመግዛት ወደ ገበያ የሚወጡት ተገልጿል። ታዲያ ለማንቸስተር ዩናይትድ ይሄ ትልቅ ዜና ይመስላል። ምክንያቱም ከዘርኪዚ እና ከሜሰን ግሪንውድ ዝውውር ምናልባት በትንሹ ማንቸስተር ዩናይትድ በጣም በትንሹ እስከ 60 ሚሊዮን ዩሮ ሊያገኝ ይችላል። ከጆሹዋ ዘርኪዚ ዝውውር 25 ሚሊዮን ፓውንድ ወይም 30 ሚሊዮን ዩሮ፣ ከሜሰን ግሪንውድ ዝውውር ደግሞ በጣም በትንሹ ነው 30 ሚሊዮን ዩሮ ተብሎ የተቀመጠው። እስከ 40 ሚሊዮን ዩሮ የሚያገኙበት እድል ይኖራል። ምክንያቱም 50 በመቶ የተጫዋቹን የሽያጭ መብት ስለያዙ ምናልባት ሮማን ብቻ አይደለም ይህን ተጫዋች የሚፈልገው ግሪንውድን፣ እንዲሁም ቶተንሃሞች መትረፋቸው ትላንት ለነሱ በጣም አስደሳች ነበር። እንግዲህ ሮቤርቶ ዴዘርቢ ቃል እንደገቡት ቶተንሃምን አትርፈውታል። በዛ ምክንያት ግሪንውድን ማስፈረም ፍላጎት አላቸው ተብሎ ተገልጿልና የግሪንውድ ፈላጊ ክለቦች በተለይ በቀጣይ ክረምት የዝውውር መስኮት ላይ በርካታ መሆናቸው ይጠበቃል። በተለይ ከስፔን ሌሎች ብዙ የሚፈልጉት ክለቦች አሉ። እንደዚሁም ትላንት አንድ ዜና ሰምቻለሁ። የፌነርባቸው ፕሬዚዳንት ሃካን ሳፊ እኔን እንደው ፕሬዚዳንት አድርጋችሁ የምትመርጡኝ ከሆነ የማርሴውን እንግሊዛዊ የአጥቂ መስመር ተጫዋች ሜሰን ግሪንውድን የሜጋ ፓኬጅ አንዱ አካል አድርጌ ክለቡን ወደ ቀጣዩ ትልቅ ነገር ትራንስፎርም ለማድረግ ይህን ተጫዋች አስፈርምላችኋለሁ፣ ምረጡኝ የሚል እንቅስቃሴ እንዲሁ የፌነርባቼ ፕሬዚዳንት እጩ የሆኑት ሰው ይሄን ማቅረባቸው አካል ሶፊ ተጫዋቹ በማርሴ ቤት እንደማይቆይ ማረጋገጫ ሊሆናቸው ይችላል። ዩናይትድ ዞሮ ተጠቃሚ ነው። ማርሴዎች አይ ቲንክ ከአውሮፓ ሻምፒዮንስ ሊግ ተሳትፎ አሁን ውጭ ሆኗል። በጣም ጥሩ የሆነ ሲዝን ነበር የጀመሩት። ከሊጉ የደረጃ ሰንጠረዥ አናት ላይ ተቀምጠው አውሮፓ ሻምፒዮንስ ሊግ የሚሳተፉ መስለው ነበር። ግን በመጨረሻዎቹ ማጠናቀቂያ የፍሬንች ሊግ ዋን ጨዋታዎች ላይ በጣሏቸው ነጥቦች ምክንያት ግን ከአውሮፓ ሻምፒዮንስ ሊግ ውጭ መሆናቸው ሜሰን ግሪንውድን ይበልጥ ክለቡን እንዲለቅ የሚገፋው ይሆናል ተብሏል። ለዩናይትድ ደግሞ ጥሩ የገቢ ምንጭ እንደሚያመጣ ነው እየተገለጸ ያለው። በሌላ ዜና ቤተሰቦች በአጥቂ መስመር ላይ ዩናይትድ ልምድ ያለው አንጋፋ አጥቂ ያመጣል ተብሎ ስሙ ከተለያዩ አጥቂዎች ጋር ሲነሳ ቆይቷል። የባርሴሎናው ሌቫንዶቭስኪ አንዱ ነው። ይሄ ተጫዋች ምናልባት መጥቶ ለቤንጃሚን ሼሽኮ ልምዱን ይሰጣል፣ ተጫዋቹ ብዙ እንዲማር ብዙ ነገሮችን እንዲያሻሽል ያግዘዋል ተብሎ ሲነገር ቆይቷል። እሱ ብቻ አይደለም፣ ሌሎች በርካታ አንጋፋና ልምድ ያላቸው አጥቂዎችም ስማቸው ከዩናይትድ ጋር ተያይዞ ስማቸው ሲነሳ ቆይቷል። ለምሳሌ አንደኛው የባየር ሙኒክ የአጥቂ መስመር ተጫዋች ሃሪኬን ነው እና ትላንት አሁን ለዚህ ተጫዋች ዝውውርን በተመለከተ ቁርጥ ያለ ምላሽ አግኝተናል። በተለይ ኡሊ ሆነሽ የባየር ሙኒኮ ባለስልጣን ሃሪኬን ምርጡ ፈራሚያችን ነው፣
ሃሪ ኬን እንደው እስካሁን ድረስ በባየር ሙኒክ ታሪክ ከፈጸምናቸው አስደናቂ ዝውውሮች መካከል አንደኛው ነው። ባርሴሎና ተጫዋቹን ይፈልገዋል የሚል ወሬ እንዲሁ ሰምተናል እና ነገር ግን ለባርሴሎናዎች አንድ መልእክት ላስተላልፍ። እኛ ገዢ ክለብ እንጂ ሻጭ ክለብ አይደለንም። ስለዚህ ባርሴሎናዎች ሃሪ ኬንን መፈለጋቸውን ቢያቆሙ ይሻላል በሚል ኡሊ ሆነሽ ቁርጥ ያለ ምላሽ ለባርሴሎና ሰዎች ሰጥተዋል። ሃሪ ኬን የትም አይሄድም፣ ሃሪ ኬን እዚህ ይቆያል። ባርሴሎናዎች እሱን የሚገዙበት ምንም አይነት ገንዘብ የላቸውም መግዛት ቢፈልጉ እንኳን ሲሉ ነው ኡሊ ሆነሽ በጣም የሚያስቅ አስተያየታቸውን በሃሪ ኬን ቆይታ ዙሪያ ዝውውር ዙሪያ በዚህ መልኩ የሰጡት ማለት ነው። ይሄን ነገር ወይም ይሄ ምላሻቸው እንግዲህ ተጫዋቹ በክለቡ አዲስ ኮንትራት እንደሚፈልጉና በሙኒክ ቤት እንደሚቆይ ማረጋገጫ ይመስላል። ከዛ ውጪ ዩናይትድ ልጁን ቢፈልገው ግን እንደማያገኘው ማረጋገጫ ነው ተብሎም እንዲሁ ተወስዷል። እንደውም በክለቡ ከዚህ በኋላ የተሻሻለ ደሞዙን ጨምረው ረጅም ዓመት ኮንትራት እንደሚያስፈርሙትና በባየር ሙኒክ ቤት ለቀጣዮቹ ዓመታትም እንደሚቆይ ነው ኡሊ ሆነሽ አስተያየታቸውን የሰጡት። ስለዚህ ሃሪ ኬን ወደ ማንቸስተር ዩናይትድ መጥቶ የቤንጃሚን ሼሽኮ ሜንተር አይሆንም ማለት ነው። ከሚወጡ ተጫዋቾች አሁን ደግሞ ወደሚገቡ ተጫዋቾች የዝውውር መረጃዎቻችንን እንሻገር። ትላንት ምናልባት እንግዲህ ከተመለከታችኋቸው ተጫዋቾች መካከል እንደው ትኩረት የምታደርጉባቸው ብዬ የማስባቸው ሁለት ተጫዋቾች ይኖራሉ። አንደኛ ብራይተኖች ከዩናይትድ ጋር በመጫወታቸው ካርሎስ ባሌባ ትኩረት መሳቡ አይቀርም። እንደው ወደ ዩናይትድ ስሙ ዝውውሩ ከተነሳ በኋላ ይህን ተጫዋች እንቅስቃሴውን ለመከታተል ጥረት እንደምታደርጉ እገምታለሁ። እንደ ማንኛውም ዩናይትድ ደጋፊ እስቲ ይሄ ልጅ እንዴት ነው የሚንቀሳቀሰው የሚለውን ነገር ማለት ነው። አሁን በኤደርሰን ዝውውር ዙሪያ በኋላ ዜና ደርሳችኋለሁ። አይ ቲንክ ክሊፖችን ያያችሁ ደጋፊ ትኖራላችሁ በእርግጠኝነት። ምን አይነት አማካይ ስፍራ ተጫዋች ነው ኤደርሰን ዩናይትድ ሊያስፈርመው ከጫፍ የደረሰው የሚለውን በተለይ አሁን ዘመኑ እንደው በጣም ሁሉ ነገር የቀለለበት ነው። በዩቲዩብ ሰርች አድርጋችሁ የአትላንታው ኤደርሰን እንቅስቃሴዎች ሃይላይቶችን ብትመለከቱ ምን አይነት ተጫዋች እንደሆነ በደንብ ቪዲዮዎች አሉ ተሰርተዋል። እና ካርሎስ ባሌባን ደግሞ ትላንት በደንብ ያየንበት ጨዋታም እንደዚሁ ይመስለኛል። እንደው እንቅስቃሴውን ብዙ የዩናይትድ ደጋፊዎች እውነት ለመናገር አልወደዳችሁትም። ምክንያቱም ካርሎስ ባሌባ ያምነው ካርሎስ ባሌባ አይደለም። ተጫዋቹ በብዙ መልኩ ቀንሷል እና ይሄ ተጫዋች እንደው ብራይተኖች በሚጠሩት የዝውውር ገንዘብ ወደ ማንቸስተር ዩናይትድ መምጣት አለበት ወይ ያላችሁ ሁሉ ጥያቄ እያነሳችሁ ትገኛላችሁ። ቤተሰቦቻችን በጣም አግባብ የሆነ ጥያቄ ነው እያነሳችሁ የምትገኙት። ምክንያቱም ካርሎስ ባሌባ እያሳየ የሚገኘው ብቃት የ80 ወይ የ90 ወይ የ100 ሚሊዮን ፓውንድ ተጫዋች አይደለም። እንደውም አንዳንዶቻችሁ ለዚህ ተጫዋች 40 ወይ 50 እንደው 60 ሚሊዮን ፓውንድ ብቻ በቂ ነው እያላችሁ እንደ ስሜታችሁ እንደዚሁ ኮሜንት ላይ ዩናይትድ ደጋፊዎች አስተያየት ሲሰጡ እንደዚሁ ተመልክቻለሁ። የብዙዎቻችሁ ሀሳብ ይሆናል ብዬ ስለማስብ ነው ቤተሰቦች። እና ፍጹም ለዚህ ተጫዋች 80 ማውጣት 90 ማውጣት እንደው ሪስክ መውሰድ ነው። ይህን ያህል ገንዘብ ለማውጣት እንደው መጣር የለብንም። ካርሎስ ባሌባ ጥሩ ተጫዋች ነው፣ ግን ደግሞ አላሳመነንም እያላችሁ ትገኛላችሁ። ለማንኛውም ግን ምንድን ነው ዜናው ትላንት ጨዋታው ከተጠናቀቀ በኋላ ይሄ ተጫዋች ከብዙ የዩናይትድ ተጫዋቾች ጋር ልክ እንደ ክሎዝ ፍሬንድ ሲያወራ ተመልክተነዋል። ለምሳሌ ከዮሮ ጋር ተጫዋቹ በደንብ ሲያወራ ነበር፣ እንዲሁም ከማርቲኔዝ ጋር ሲያወራም አይተነዋል። ግን ደግሞ አሁን የተለመደው የብሩኖ ፈርናንዴዝ ነገር ነው እና አይ ቲንክ ብሩኖ ፈርናንዴዝ ሄዶ በጣም ተጫዋቹን ሲያወራው እዛ ሜዳ ላይ ሆኖ በጣም እንደሚተዋወቅ ሰው ነው የምላችሁ፣ በጣም እንደሚግባቡ ከዚህ በፊት ብዙ ነገር እንደተባባሉ እና ልክ እንደ ቤስ ፍሬንድ ሆነው ሲያወሩ ነው የነበረው። እና ብሩኖ ፈርናንዴዝ በካርሎስ ባሌባ ላይ ብቻ አይደለም ይሄን ነገር በኢሊየት አንደርሰን ላይ አድርጎታል። ጨዋታው ከተጠናቀቀ በኋላ ማውራት ማግባባት አላቅም። ምናልባት ትላንት ካርሎስ ባሌባ ወይ የብሩኖ ፈርናንዴዝን ማሊያ ጠይቆት ሊሆን ይችላል፣ ወይ ደግሞ ስለ ዩናይትድ ዝውውሩ እንደዚሁ አውርቶት ወይ እያግባባው እንደሆነ መገመት ትችላላችሁ። ግን እርግጠኛ መሆን አንችልም ስለምን እንደወሩ። እርግጠኛ መሆን የምንችለው ግን ምን ያህል ካርሎስ ባሌባ ልቡ ለዩናይትድ ቅርብ እንደሆነ ነው። በየትኛውም ጨዋታ ላይ አንድ ተጫዋች በተለይ በተቃራኒ የሆኑ ዩናይትድን ገጥሞ
ጨዋታውን ያጠናቀቀ ተጫዋች በዚህ መልኩ ቀድሞ አብረው የተጫወቱ ካልሆኑ በብሔራዊ ቡድን የሚተዋወቁ የሀገር ልጅ ካልሆኑ በስተቀር በዚህ መልኩ ሲያወሩ አይተናነቅም። በተለይ የተራራቁ ተጫዋቾች በምንም ይገናኛሉ ብላችሁ የማታስቧቸው ተጫዋቾች እንደዚህ አይነት ኮኔክሽን ከፈጠሩ የሆነ ነገር አለ ማለት ነው። ለዛ ነው ብዙዎች ብሩኖ ፈርናንዴዝን ኤጀንት ብሩኖ ፈርናንዴዝ እያሉ የሚገልጹት። ደግሞ ሊያደርገው ይችላል ልጁ። ምናልባት ተጫዋቹ እንግዲህ ፈረንሳይኛ ተናጋሪ ሳይሆን አይቀርም። ያው ከዩሮ ጋር አንድ ያግባባቸው ነገር ይመስለኛል። ይሄ በዩሮ በኩል ያለው ትውውቅ ደግሞ ወደ ብሩኖ ፈርናንዴዝ ትውውቅ አምርቶ ምናልባት በውስጥ ማውራት በተለይ ባለፈው ሲዝን ተጫዋቹን ለማስፈረም ዩናይትድ በጣም ታግሎ ስለነበረ ብሩኖ ፈርናንዴዝ ደግሞ ሰሞኑን ከሰጠን ቃለ መጠይቅ አንጻር እንዴት ዲክላን ራይስ ወደ ማንቸስተር ዩናይትድ እንዲመጣ ፈልጎ እንደነበረ እንደው በእርግጠኝነት እሱ ባያወራውም ግን እኔ የምጠረጥረው ዲክላን ራይስ ሁሉ ሳይቀር ምናልባት ከዌስትሃም ወደ አርሰናል ከበዛው በፊት በቴክስት ሲያወራው እንደነበረ መጠርጠር ይችላሉ። ምናልባት ከዛ ከቴክስት ትውውቃቸው በኋላም ይመስለኛል ተጫዋቾቹ አንድ ላይ ሆኖ ልምምድ ሁሉ ሲሰሩ ሰመር ላይ የተመለከት ነው። ልክ እንደ ጓደኛ ማቾች ማለት ነው እና ብሩኖ አሁን ማቲያስ ፈርናንዴዝ ላይ እየሰራ ያለውን ነገር ታውቃላችሁ። ተጫዋቹን ለማግባባት የሄደበትን ርቀት ታውቃላችሁ። እንደውም የሱ በጣም ይቀለዋል ፖርቹጋላዊ ስለሆነ። አሁን ደግሞ ካርሎስ ባሌባን እንደዚህ ካወራው ብሩኖ ፈርናንዴዝ እውነትም ኤጀንት ነው። እንደው አሲስት እያደረገ ያለው ለዩናይትድ ሜዳ ላይ ብቻ አይደለም ከሜዳም ውጭ ተጫዋች በማስፈረም ረገድ ብሩኖ ፈርናንዴዝ አሲስት ማድረጉን እንደቀጠለ ነው ብዬ ነው እንድረዳ የሆንኩት። አላቅም ምናልባት እንዴት ሆናሊ ብሩኖ ፈርናንዴዝ እንደማያወራው በምድር እርግጠኛ ልሆን ይችላለሁ። ቤተሰቦች እስቲ በምድር ነው እርግጠኛ ብትሆኑት። በዚህ ያህል ርቀት የሚሄድ ከሆነ ልጁ የትኛውንም ተጫዋች በሃይ ሰላም እንዴት ነው ብሎ ቴክስት እንደማያደርግ እርግጠኛ መሆን አንችልም። ወይም ደግሞ ሊያደርግ እንደሚችል ነው በብዛት ልንጠረጥር የምንችለው ብሩኖ ፈርናንዴዝ እና ይሄ ልጅ ዩናይትድ ሜዳ ላይ ብቻ አይደለም አሲስት እያደረገ ያለው ያልኩት በዚህ ምክንያት ነው። ከሜዳም ውጪ እንደው ትልቅ ምናልባት በኤጀንቶች ገንዘብ ቢተመን ብሩኖ ፈርናንዴዝ በተለይ ያለውን ስም ተጠቅሞ ተጫዋቹ ያለውን ዝናና ሱፐርስታርነቱን ተጠቅሞ የትኛውንም ተጫዋች በቀላሉ ሊያናገርና ወደ ማንቸስተር ዩናይትድ እንዲመጡ ለማድረግ ጥረት የሚያደርግ ተጫዋች ይመስለኛል። ይበልጥ ይሄ ተግባሩ በተለይ ብሩኖ ፈርናንዴዝን እኔ በጣም እንደወደው ያደረገኝ ነገር ሆኗል ማለት ነው። ይሄ ትላንት አንዱ ክስተት ነው ከጨዋታው በኋላ የተመለከት ነው። ሌላው ግን ከዌስትሃም ዩናይትድ ጋር እንደው የተያዘ ነው። ዌስትሃም ዩናይትዶች ትላንት ወርደዋል። ከዌስትሃም ዩናይትድ መውረድ ጋር በተያዘ እንግዲህ ዩናይትድ ምንም የሚጠቀመው ነገር የለም። ግን ደግሞ ክለቡ በመውረዱ ምክንያት ምናልባት ከዝውውር ጋር በተያዘ አንድን ተጫዋች ለማስፈረም በሚያደርጉት እንቅስቃሴ ተጽዕኖ ሊያሳድር ይችላል። አሁን ዌስትሃሞች ወርደዋል፣ ገንዘብ ያስፈልጋቸዋል። ስለዚህ ማቲያስ ፈርናንዴዝን ለዩናይትድ የሚሸጡበት ጊዜ አሁን ነው ተብሎ መነገር ጀምሯል። ትላንት ማቲያስ ፈርናንዴዝ እንደው በጣም አዝኖ ነው ሜዳ ላይ እየታየው። ዌስትሃም በመውረዱ አዝኗል። በነገራችሁ ላይ የአርሰናል ጨዋታ ራሱ ከተጠናቀቀ በኋላ ዲክላን ራይስ የቀድሞ ክለቡን ሁሉ እየተከታተለ ነበር። የአርሰናል ደስታውን መግለጽ ዘንግቶ ምክንያቱም ዌስትሃም የቀድሞ ክለቡ ስለሆነ አላስችል ብሎታል እና ተጫዋቹ በተለይ ቶተንሃሞች ማሸነፋቸውን ከተመለከተ በኋላ በብስጭት እጁን ሲያወራጭ ተመልክተናል። ምክንያቱም ዌስትሃም ወርዶበታል። ትላንት ማቲያስ ፈርናንዴዝ ዌስትሃም በመውረዱ ምክንያት ነው አዝኖ ተክዞ የታየው ማለት ነው። ይሄ ተጫዋች ከዚህ በፊትም በነገራችሁ ላይ ክለብ በማውረድ የሚታወቅ ተጫዋች ሆኗል ማለት ነው እና ከዚህ በፊት አይ ቲንክ ከሳውዝሃምፕተን ጋር ይመስለኛል አብሮ ወደ ሻምፒዮንሺፑ አይ ቲንክ ወርዷል። ይሄ ተጫዋች ከካይል ዎልከር ጋር ማለት ነው። ከዛ በኋላ ነው ከሳውዝሃምፕተን ፈርሞ ወደ ዌስትሃም ዩናይትድ የመጣው። ዌስትሃም ዩናይትድ ከመጣ በኋላም ደግሞ ዌስትሃም ዩናይትድን ይዞት ወርዷል ማለት ነው እና ብዙ የዩናይትድ ደጋፊዎች እንደውም ይሄ ልጅ መጥፎ ገድ ያለው ልጅ ነው፣ ሳውዝሃምፕተንን አወረደ፣ ወደ ዌስትሃም ዩናይትድ ደግሞ ተዛወረና ዌስትሃም ዩናይትድን አወረደ። ቀጣይ ደግሞ ዩናይትድ ተረኛ እንዳይሆን ይሄን ልጅ የሚያስፈርም ከሆነ ይሄ ጣፋንታ ለዩናይትድ እንዳይደርስ ብለው በቀልድ መልክ እንደው ይሄን አስተያየት እና ይሄን ነገር አንስተውበታል። ዩናይትድ በየትኛውም ተአምር እንኳን አሁን አይደለም አምና መጥፎ ሲዘን ባሳለፍንበት ጊዜ እንደው ከመውረድ ተርፈናል እና
ይሄ ፍጹም የሚሆን አይደለም። ያው እግር ኳስ የምክንያትና የውጤት ጉዳይ ነው፣ እንቅስቃሴ እና የውጤት ጉዳይ ነው። ስለዚህ ብሩኖ ማቲያስ ፈርናንዴስ ቢመጣ ዩናይትድን ያጠናክራል እንጂ የሚያወርደው አይሆንም። ለማንኛውም የግጥምጥሞሹ እንደው አስገራሚ ስለሆነ ነው ዩናይትድ ደጋፊው ስጋታቸውን የገለጹት። የ21 ዓመቱ የአማካይ ስፍራ ተጫዋች አሁን ወደ ዩናይትድ የሚያደርገውን ዝውውር በደንብ ይገፋበታል ተብሎ ይጠበቃል። ተጫዋቹ መርጦ ጨርሷል። ዩናይትድን ብቻ ብሎ ዩናይትድን ፈልጎ ይገኛል። አርሰናል፣ ሊቨርፑል፣ ፔዥ የተጫዋቹ ሌሎች ፈላጊ ክለቦች ናቸው። ይህን የተመለከቱት ዌስትሃም ዩናይትዶች ታዲያ ትላንት እንደው ከጨዋታው በፊት ከመውረዳቸው በፊት በሰማሁት ዜና እስከ 80 ሚሊዮን ፓውንድ ለዝውውሩ ይፈልጋሉ መባሉ በጣም ያሳቀ ብዙዎች መነጋገሪያ ያደረገ ነገር ሆኗል። ግን እንደው ከሊጉ መውረዳቸውን ሳያረጋግጡ የለጠፉበት ዋጋ ነው። ትላንት መውረዳቸውን ስላወቁ ደግሞ ተጫዋቹ ምናልባት እስከ 55 ሚሊዮን ፓውንድ ድረስ ወይም ከበዛ እስከ 60 ሚሊዮን ፓውንድ ድረስ ሊሸጡት ይችላሉ ተብሎ ተገልጿል። ምክንያቱም ክለቡ ሞሐመድ ኩዱስን ነበር ለቶተንሃም ሲሸጥ 55 ሚሊዮን ፓውንድ ከተጫዋቹ ዝውውር የተቀበለው እና ምናልባት የመሐመድ ኩዱስን የዝውውር ገንዘብ የሚልቅ ሂሳብ ይፈልጋሉ ተብሏል። ይህም የተጫዋቹን ዋጋ እስከ 60 ሚሊዮን ፓውንድ ሊያደርሰው ይችላል ተብሎ ነው የተገለጸው። ልጁን ከሳውዛምፕተን ሲያስፈርሙት 40 ሚሊዮን ፓውንድ አውጥተውበታል። ቢያንስ በትንሹ እንግዲህ ከዚህ ተጫዋች ዝውውር ግማሽ ትርፍ እንደሚፈልጉ ነው መዶሻዎቹ የተገለጸው። ዩናይትድ ከዓለም ዋንጫው በፊት ተጫዋቹን ለማስፈረም ጥረት እንደሚያደርግ ከክለቡ ጋር እንዲሁ ከዌስትሃም ጋር በቀጣዮቹ ቀናት በዝውውር ጉዳዮች ላይ ንግግር እንደሚከፍቱ በተጫዋቹ ወገን በተጫዋቹ ኮንትራት በተለያዩ ጉዳዮች ላይ ምንም ችግር እንደሌለበት ነው ዩናይትድ ከዚህ ተጫዋች ዝውውር ጋር የተገለጸው። ማቲያስ ፈርናንዴዝ የዌስትሃምን መውረድ ተከትሎ በቀጣይ የዩናይትድ ተጫዋች የሚሆን ይመስላል። ወደ ኢንዞ ፈርናንዴዝ ዝውውር አለፍን። ቤተሰቦቻችን ኢንዞ ፈርናንዴዝ ከዩናይትድ ጋር የሚያስተሳስረው ምንም ነገር የለም በቀጥታ በተለይ ነገር ግን ትላንት ሰማያዎቹ ቼልሲዎች በየትኛውም የአውሮፓ መድረክ እንደማይሳተፉ ካረጋገጡ በኋላ በሰንደርላንድ ተሸንፈው ይሄ ተጫዋች የመጨረሻ ጨዋታውን አድርጓል ለቼልሲ ተብሎ እንዲወራበት ሆኗል። ተጫዋቹ እንደው ጉድባይ የሚመስል አይነት ነገር ለቼልሲ ደጋፊዎች እንደው ከልቡ ስንብት የሚመስል ሰላምታ ሲሰጣቸው ትላንት ጨዋታው ከተጠናቀቀ በኋላ ተመልክተናል። እናም ተጫዋቹ የመጨረሻው ሲዝን ነው እየተባለ ነው። ቼልሲ መልቀቁ አይቀርም ተብሏል። ምክንያቱም ልጁ ደሞዝ እንዲጨምሩለት አዲስ ኮንትራት እንዲሰጡት ሲዝኑን ሙሉ ሲጠይቃቸው ነበር። ግን ቼልሲዎች ኮንትራቱ ላይ ደሞዝ ጭማሪ ለማድረግ ከተጫዋቹ ጋር መስማማት አልቻሉም እና እስካሁን ድረስ አጓተውበታል። አሁን ደግሞ ክለቡ ከአውሮፓ የትኛውም ውድድር ውጭ መሆኑን ተከትሎ ይባስ ደሞዙ የሚቀንስ ይሆናል። ይሄን ደግሞ ተጫዋቹ አይቀበለውም። ኮንትራቱን ቀደም ብለው አላደሱለትም። ደሞዝ ጨምሩልኝ እያለ እየጠየቀ ባለበት ሰዓት ደግሞ ክለቡ የአውሮፓ ውድድር ወይም ሻምፒዮንስ ሊግ ውስጥ አለመግባቱ ደግሞ ይበልጥ ካለው ደሞዝ ላይ እንዲቀነስ የሚያደርግ ነው። በዛ ምክንያት ቀደም ብሎ ሲደራደራቸው የነበሩ ክለቦች ጋር ድርድሩን አጠናክሮ ቀጥሏል ተብሏል። ከሲቲና ከሪያል ማድሪድ ጋር ተጫዋቹ ግንኙነት እንዳለው ተገልጿል። ታዲያ ይሄ ዜና ለዩናይትድ መልካም የሚሆንበት አንድ ምክንያት አለ። ቤተሰቦቻችን እንደምታውቁት በዝውውሮች ላይ ዶሚኖ ኢፌክት የሚባል ነገር አለ። የአንድ ተጫዋች ወደ አንድ ክለብ መዛወር የሌላ ተጫዋችን ወደ ሌላ ክለብ መዛወር እንቅስቃሴ ይወስናል። ለዛ ነው ዶሚኖ ኢፌክት እያለን የምንገልጸው። አሁን ኢንዞ ፈርናንዴዝ ምናልባት ወደ ሪያል ማድሪድ የመሄድ ዕድሉ በጣም ሰፊ ሊሆን ይችላል። እሱ ወደ ሪያል ማድሪድ ሄደ ማለት ደግሞ ሪያል ማድሪዶች ምናልባት አንድ ተጫዋች ለገበያ አውጥተው ለመሸጥ ይገደዳሉ ማለት ነው። ይህ የሚሸጡት ተጫዋች ደግሞ ኦሪሊያን ሾዋሜኒ የመሆን ዕድሉ በጣም ሰፊ ነው። እሱ ካልሆነ ምናልባት ቫልቨርዴ ነው። ስለዚህ በዚህ አጋጣሚ ደግሞ ማንቸስተር ዩናይትድ የሚፈልገውን በግል እንደው ኦልሞስት ተስማምቷል፣ ችግር የለበትም የተባለውን ኦሪሊያን ሾዋሜኒን ወደ ኦልትራፎርድ ዩናይትድ ለማምጣት ይቀለዋል ማለት ነው። ኢንዞ ፈርናንዴዝ ወደ ሪያል ማድሪድ የሚሄድ ከሆነ ቤተሰቦቻችን ይህንን ነው ዶሚኖ ኢፌክት ብለን የምንጠራው። በሌላ በኩል ሌላኛው ፈላጊ ማንቸስተር ሲቲ ነው። ማንቸስተር ሲቲዎች ሊጨርሱ የሚፈልጉት ቁጥር አንድ የዝውውር ኢላማቸው ኢሊየት አንደርሰንን ነው። ነገር ግን ኢሊየት አንደርሰን አጠቃላይ የዝውውር ፓኬጁ እንደው ከሚችሉት አቅም በላይ የሆነባቸው ኖቲንግሃም ፎረስቶች ተጫዋቹን ለመሸጥ
እጅግ የተጋነነ የዝውውር ገንዘብ መጠየቃቸውን ተከትሎ ምናልባት ከዚህ ተጫዋች ዝውውር ለመሸሽና የእሱን አማራጭ የሆነ አማካይ ለመፈለግ ይመስላል ኢንዞ ፈርናንዴዝን እያናገሩ ያሉት ሲቲዎች። ጠንከር ያለ ፍላጎት አላቸው። ማሬስካ የሲቲ አሰልጣኝ ሆነዋል። በቼልሲ ቤት አብረውት ሰርተዋል፣ ያውቁታል። ምንም እንኳን ጃቪ አሎንሶ የማይነኩ ተጫዋቾች ካላቸው ከአምስቱ ተጫዋቾች አንዱ ቢሆንም ግን ኢንዞ ፈርናንዴዝ በቼልሲ ቤት ላለመቀጠል የክለቡ ሰዎችን አስገድዶ ሁሉ ለመውጣት የዘጋጀ ይመስላል። ወይ ሪያል ማድሪድ ቤት ይሄዳል ወይ ደግሞ ሲቲ ቤት ይመጣል ማለት ነው ተጫዋቹ። ይሄን የሚያደርግ ከሆነ ግን በሁለቱም ውሳኔዎቹ ማንቸስተር ዩናይትድ አንድ ተጫዋች እንዲያገኝ ይሆናል። ተጫዋቹ ወደ ሪያል ማድሪድ ከሄደ ቹዋሜኒ ወደ ዩናይትድ ይመጣል። ተጫዋቹ ወደ ማንቸስተር ሲቲ የሚያመራ ከሆነ ደግሞ የኢሊየት አንደርሰን የማንቸስተር ዩናይትድ ዝውውር ወሬ በድጋሚ ጠንከር ብሎ መነሳት ይጀምራል። ተጫዋቹ ከየትኛውም ክለብ በላይ ወደ ማንቸስተር ዩናይትድ የመሄድ እድሉ ይጨምራል ማለት ነው። ይሄንን ነው በእግር ኳስ ዶሚኖ ኢፌክት እያለን የምንገልጸው ቤተሰቦቻችን። ስለዚህ የኢንዞ ፈርናንዴዝ ዜና ማለት ከዚህ በኋላ የማንቸስተር ዩናይትድ ዜና ማለት ነው። የእሱ እንቅስቃሴዎች የማንቸስተር ዩናይትድ የዝውውርን እንቅስቃሴ ስለሚወስን ማለት ነው። ወይም ደግሞ የሮድሪ መፈረም የሮድሪ የሲቲው አማካይ ማለት ነው የእሱ አዲስ ኮንትራት መፈረም ወይም አለመፈረም ጉዳይ ወይም የእሱ ከሲቲ ወደ ማድሪድ መሄድ ጉዳይ በዩናይትድ ላይ የሚያመጣው እንዲሁ ዶሚኖ ኢፌክት ይኖራል በዝውውር እንቅስቃሴዎች ላይ ማለት ነው። እና ይህንን ይመስላል ዩናይትድ አሁን ኢሊየት አንደርሰንን ለማግኘት ያለው ትክክለኛ አማራጭ ምናልባት ይሄ ይመስላል። ትክክለኛ ሪያል የሆነ ቻንስ ዩናይትድ እንዲኖረው ኢንዞ ፈርናንዴዝ ወደ ሲቲ መግባት መቻል አለበት ማለት ነው። ወይም ቹዋሜኒን ለማግኘት ግዴታ ተጫዋቹ ወደ ሪያል ማድሪድ መግባት ይኖርበታል። ያን ዩናይትድ እነኚህን ተጫዋቾች የማግኘት እድሉ እየሰፋ ይሄዳል። ለማንኛውም ኢሊየት አንደርሰንን በተመለከተ ቤተሰቦቻችን አሁን የዩናይትድ ግብ ጠባቂ ሴን ላሜንስ ተጫዋቹን በኢንስታግራም ፎሎ አድርጎታል። እንደውም ሰሞኑን የሚፖስታቸውን ፖስቶች ሁሉ ላይክ ማድረግ ኮሜንት ሁሉ እያደረገ ነው። ይሄን ለምን እንዳደረገ እንደው በእርግጠኝነት መናገር አልችልም ቤተሰቦቻችን። ምናልባት ተጫዋቹ በኦልድ ትራፎርድ ሲጫወት ተመልክቶት እንቅስቃሴውን ወዶት ሊሆን ይችላል። ነገር ግን ሴን ላሜንስ በጣም የፈጠነ መስሏል። ምክንያቱም ይሄን ተጫዋች እንግዲህ ከሁሉም ቀድሞ ለመግባባት ሙከራ እያደረገ ነው። ምናልባት ተጫዋቹ ከዩናይትድ ጋር ባለው ዝውውር የሆነ መረጃ ስላለው ሊሆን ይችላል ተጫዋቹን ፎሎ ያደረገው እና ኢንተራክት እያደረገ የሚገኘው እሱ ፖስቶች ስር ማለት ነው። ግን ምክንያቱን የሚያውቀው ራሱ ሴን ላሜንስ ብቻ ነው። ለጥርጣሬ ለተለያዩ ሩመሮች ግን እንቅስቃሴው በር ከፍቷል ለማለት እዚህ ጋር ወዳለሁ። እንደው በመጨረሻ ቤተሰቦቻችን አንድ ነገር ላንሳ። ይሄ ማነሳው ነገር የኤደርሰንን ጉዳይ በተመለከተ ነው። በጣም ብዙ ጋዜጠኞች በዚህ ተጫዋች የዩናይትድ ዝውውር ዙሪያ ዘገባ እየሰሩበት ይገኛሉ። አሁን ስካይ ስፖርት ተቀላቅሏል። በነገራችን ላይ አትላንታና ማንቸስተር ዩናይትድ በዚህ ተጫዋች ዝውውር ላይ አድቫንስድ የሆነ ንግግር ላይ እንደመሆናቸው እና ዝውውሩን በዚህ ሳምንት ሊጨርሱት እንደሚችሉ ዘገባ አውጥተዋል። አትላንታዎች በ45 ሚሊዮን ፓውንድ ነው ፈለጉ የተባለው። ይሄ ገንዘብ ግን ዝውውሩን ያስቀረዋል ተብሎ አይታሰብም። ምክንያቱም ዩናይትዶች የተጠጋ ሂሳብ ነው ያቀረቡት። ሁለቱ ክለቦች ንግግር አድርገው በተለይ በዚህ ሳምንት በተጫዋቹ የመጨረሻ የዝውውር ገንዘብ ዙሪያ እልባት ይሰጣሉ ተብሎ ነው የተገለጸው። ክለቡ ከዛሬ ጀምሮ ነው የተባለው። አልፍሬዶ ፔንዶላ እንዳለው ከሆነ ከዛሬ ጀምሮ ክለቡ ከኤጀንት እና ከተለያዩ ኢንተርሚዲየሪ ወይም ሶስተኛ ወገን ተወካዮች ጋር በተጫዋቹ ዝውውር ዙሪያ ፋይናላይዝ ለማድረግ በዚህ ሳምንት ቀጠሮ ይዘዋል። የኮሚሽን ጉዳዮች፣ የቦነስ ጉዳዮች እና ሌሎች በጣም ጥቃቅን የሆኑ ጉዳዮችን ማጠናቀቅ ነው በዚህ ሳምንት የሚቀራቸው እንጂ የኤደርሰን ማንቸስተር ዩናይትድ ዝውውር ኦልሞስት ከሞላ ጎደል አልቋል እያሉን እየዘገቡልን ይገኛሉ። ይህንን ዘገባ ቤን ጃኮብስ ሁሉ ከቶክ ስፖርት ሳይቀር ተቀላቅሎታል ማለት ነው። እና አሁን ተጫዋቹ ወደ ማንቸስተር ዩናይትድ የመምጣቱ ነገር እንደው መቼ ይፈርማል የሚለው ካልሆነ በስተቀር ቤተሰቦቻችን ኤደርሰን የማንቸስተር ዩናይትድ የክረምቱ የመጀመሪያ ፈራሚ ሆኖ እንደው የአማካይ ክፍሉ አብዮት ቀዳሚው ፈራሚ ሆኖ ትራፎርድ ሊደርስ የሚችልበት እድል እንዳለ
ግልጽ ነው። የዓለም ዋንጫ ላይ አይሳተፍም ከብራዚል ብሔራዊ ቡድን ጋር። ይህም ዩናይትዶች ዝውውሩን እንዲያፈጥኑ ይረዳቸዋል። ልክ ማቲያስ ፈርናንዴዝም ከፖርቱጋል ብሔራዊ ቡድን ጋር ወደ ዓለም ዋንጫ ለመሄዱን ተከትሎና ዌስትሃም ዩናይትዶች መውረዳቸውን ተከትሎ በተለይ የነኚህ ሁለት ተጫዋቾችን ዝውውር ዩናይትድ ከዓለም ዋንጫው በፊት ሁሉ ሊያጠናቅቅና ይፋ ሊያደርጋቸው ይችላል ተብሎ ተገልጿል። የዩናይትድ አመራሮች በዝውውሮች ላይ አሁን ባላቸው አቋም መሰረት ዝውውሮችን በጊዜ መግደል፣ በጊዜ መጨረስ የያዙት ስትራቴጂ ነው። ምናልባት እነኝን ሁለት ተጫዋቾች ካመጡ በኋላ ቀጣይ ትልቁ የክረምቱ ፈራሚ የሚሆነው ትኩረታቸው ምናልባት ቶናሊ ላይ ሊሆን እንደሚችል አሊያም ደግሞ ቹዋሜኒ ላይ ሊሆን እንደሚችል ነው እየተገለጸ የሚገኘው። ቤተሰቦቻችን ይህን ይመስላል ለዛሬ ያዝንላችሁ መረጃዎች። አብራችሁን ስለነበራችሁ እጅግ ከልብ አመሰግናለሁ። ፋሚሊዎች ነገ በአዳዲስ መረጃዎች እንዲሁ አገኛችኋለሁ። እስከዛው በያላችሁበት ሰላም ሁኑልኝ ባይ